እህቴታለች ታዲያ ምን ሆና ወደኋላ ቀረች እንዴ? ፌቨን እዚህ አልመጣችም እንዴ? አንተ አይደለም እንዴ ደረስካት? እሱማ እኔ ነኝ ወሰድኳት። እና ምን ማለት ነው እዚህ የለችም ማለት እንዴ? እና ትምህርት ቤት አላደረስካትም? ያረሻቸዋለሁ። ሁለቱንም በስርዓት አድርሼ ነው የመጣሁት። ካላመሽኝ ካለብን ጠይቅም። ካሌብ ወንድሜ ከየት ነው የምትመጣው? ሽንት ቤት ነበርኩ። ታዲያ ለምንድን ነው የምታለቅሰው? እማዬ ናፍቃ ነው? አይ አላለቀስኩም። ካላለቀስክ በደንብ ፌቡ ብናትሽ ተይኝ። በማሚ ሞት አንዴ ብቻ። ፌቨን ለምን አትተይኝም? በማሚ ሞት ብዬ ካሌብ ተይኝ አልኩሽ እኮ። ፌቨን ለምን አትተይኝም? እማዬ ናፍቃክ ነው አይደል የምታለቅሰው? እኔም እኮ በጣም ናፈቀች። እሺ በቃ አውቃለሁ። እና እያወቅህ ነው ሚኪን ዝም ያልከው? ምን መሰለህ ካሌብዬ፣ ፖሊስ እኮ ጠረጠረ እንጂ ገና እርግጠኛ ነው። አትዋሽኝ አባዬ። እማዬን ስለማትወዳት እንጂ ይሄን እማዬ የምትወዳት ኖሮ ሚኪን ትገለው ነበር። ተው ካሌብ፣ በፍጹም እንደዛ ማለት የለም። ይሄኔ በማሚ ቦታ ርብቃ ብትሆን የሞተችው ዝም አትለውም ነበር። አንተ እሷን ብቻ ነው የምትወደው። ካሌብ በጣም ተሳስተሃል። እኔ ሁላችሁንም በጣም ነው የምወዳችሁ። እኛን ማሚ ብቻ ነበር የምትወደው፣ ሌላ ማንም አይወደንም። ካሌብ ምን እያልክ ነው? እኔ እኮ አባታችሁ ነኝ። በጣም ነው እንጂ የምወዳችሁ። አትወደንም አባዬ፣ አትዋሽ። እንደውም ተው በቃ። ቆይ እሺ አሁን ወደ ልትሄድ ነው? ልተኛ ነው። ይኸውልህ ከመሄድ በፊት አንድ ቃል እንድትገባልኝ የሚፈልገው ነገር አለ። ምንድን ነው እሱ? ከዚህ በኋላ ሁለተኛ ሚኪን ምንም ነገር እንደማታደርገው ቃል እንድትገባልኝ እፈልጋለሁ። በማሚ ሞት እምልልሃለሁ አባዬ። ሚኪን እገለዋለሁ። ምን? አሁን ትንሽ ሰሎንኩ ሊያቀተኝ ይችላል። ሳድግ ግን እገለዋለሁ። እንዴ ካሌብ፣ በዚህ ጉዳይ ስንት ጊዜ ነው የምናወራው? እንዴ አንተ በአሁኑ ሰዓት ይሄን ማድረግ አልችልም እያልኩ አይደለም እንዴ? ለምን ትጮህብኛለህ? አንተ ግደለው አላልኩም እኮ። እኔ ራሴ ገለዋለሁ ነው ያልኩት። ካሌብ እባክህ ጭንቅላቴን አታዙረው። ደናደር አባዬ። ተወዳጁ ድራማ አካያ በዛሬው ክፍል እንግዲህ እንደዚህ ይመስላል። ውድና የተከበራችሁ የዛሬው እንግዲህ ለየት የሚያደርገው ነገር ትርሲት ከሞተች በኋላ ብዙ ተአምራትና ብዙ ነገሮች ከዚህ ቤት ውስጥ እየተፈጠሩ ቢሆኑም ግን ደግሞ አሁን ላይ ብሩኬን ግራ ያጋባውና ያወዛገበው እንዲሁም ደግሞ ትርሲት ከዚህ ቀደም ከመሞታ በፊት የዕለት ዕለት ስልክ ስታስተናግድ የነበረችውን መረጃ ሲያስታውስ ነበር ብሩኬ። ሌላው ነገር ብሩኬን ያወዛገበው በጣም ከባዱ የሆነው የካሌብና የሱ መፋጠጥ ነው። ምክንያቱም ደግሞ ካሌብ በአሁኑ ሰዓት ላይ የእናቱን ገዳይ ለመበቀል እየተነሳ ቢሆንም ግን ደግሞ እናቱን የገደላትን ሰው ቢላዋ ይዞ ሄዶ ባለመግደሉ ምክንያት አባቱን አቂሞበታል ማለት ነው። አንተ እናታችንን ስለማትወዳት ነው እንጂ የእናታችንን ገዳይ ትገለው ነበረ፣ እኔ ሳልሆን አንተ ነበር የምትገለው በማለት ካሌብ እንግዲህ በቁጣ አባቱን ሲቆጣ ነበረ ማለት ነው። አባቱም እንግዲህ ማልልኝ ድጋሚ ሚኪን እንዳትነካው በማለት እጁን አንስቶ መሀላ ሊያስፈጽመው በሞክርም ግን ደግሞ በጣም እጅግ ያስደነቀው የገረመው ራሱን እስኪስት ድረስ ያደረገው ነገር ቢኖር ብሩኬን የካሌብ መሀላ ነበረ። እሙት እልሃለሁ አባዬ እናቴን የገደላትን ሰው እገለዋለሁ፣ አሁን ትንሽ ብሆንም ግን ደግሞ ሳድግ አለቀውም እገለዋለሁ፣ ቃል ገባልሃለሁ ብሎ መሀል አደረገለት ማለት ነው። እና በዚህ መካከል ላይ ብሩኬ እንግዲህ ግራ በተጋባ ስሜት ውስጥ ገብቷል። ይሄ ልጅ ወደ በቀልና ወደ ቂም እንዳይሄድ በጣም ስጋቱን እየጨመረ መጥቷል። እቤት ውስጥ ሌላ ተአምር ደግሞ ተከስቷል። ትርሲትና ለመኖሯን ተከትሎ እናታቸውን በናፍቆት የተንገበገቡ እነዚህ ሁለት ልጆች አሁን ላይ እንግዲህ የእናታችንን መቃብር ማየት አለብን፣ እናታችን ናፍቃናለች በማለት በአንድ ላይ ሆነው ወንድማማቾቹ ወደ ትምህርት ቤት ቢሄዱም ግን ደግሞ ሹፌራቸው እዛ ቦታ የቤተሰቦቻቸውን ፍቃድ እፈልጋለሁ እዛ ለማድረስ በማለቱ ምክንያት እነሱም ይሄንን ጉዳይ ሳይቀበሉ ቀርተው ወደ ትምህርት ቤት ቢሄዱም ከትምህርት ቤት አስፈቅዳ ወጣ ወደ እናቷ መቃብር ስፍራ አመርታለች ፌቨን። በአሁኑ ሰዓት ላይ እንግዲህ ፌቨን ወደ ቤት ያልተመለሰች ቢሆንም ፌቨን ላይ የደረሰባት ምን አይነት ችግር እንዳለ ባይታወቅም ፌቨን ወደ ቤት አልተመለሰችም። ቤቱ ተናውጧል። በችግር በብዙ ነገሮች ቤቱ ተሞልቷል። ሌላው ነገር አሳሳቢ የሆነው የሚኪያስ ነው። ሚኪያስን ማን ነበር ሊገድለው ነበር? ጠጥቶ እጅግ በጣም ሲደነፋ ካመሸም በኋላ በዛ ሰዓታት ውስጥ የተፈጠሩትን ነገር ማስታወስ አልቻለም። እንግዲህ ተኝቶ በተነሳ ሰዓት አጠገቡ ላይ ቁጭ ብሎ የነበረውን ፎቶ በእጁ ብድግ አድርጎ እየተመለከተ ግን ደግሞ
ከተመለከታት ፎቶ ላይ ትርሲቴ ብቻዬን ብታይኝ እንዴት እንደማሳዝን እንዴት ጥለሽኝ ትሄጃለሽ እያለ ራሱ ገድሎ ራሱ ደግሞ እዚሁ ፎቶ ላይ ጥያቄ ምልክት እያስቀመጠ ነበር። እንደናፈቃትና እጅግ በጣም እንደሚፈልጋት በጣም እንደተጎዳ ፎቶግራፉን እያወራ ዞር ሲል አንድ ያላይጠብቀው ነገር ከአልጋ ላይ ተቀምጧል። እጁ ላይ እንግዲህ ካሌብ ሊገለው ይዞት የነበረውን ቢላ አባትየው ሲያስጥለው አልጋው ላይ ነበር ጥለውት የሄዱት። ለዛ ነበረ አልጋው ላይ የተቀመጠው ያ ቢላዋ። ያንን ቢላዋ ይዞ ወደ ሳሎን በመሄድ ይህን ነገር ማን ሊያደርገው ይችላል? ማንስ በእኔ ላይ ጥቃት ሊፈጽም ፈልጎ ነው? በማለት ቢላዋን እንግዲህ ተጀምሮ እስከሚያልቅ ድረስ እያንዳንዷ ደቂቃ ሲያሽከረክራት ማን ሊያደርገው ይችላል? በማለት ብሩኬን በአይነ ቁራኛ ሲመለከተው አይተናል። ምክንያቱም እዚህ ቤት ውስጥ ጠላቴ ሊሆን አንድና አንድ የሚችለው ብሩኬ ነው። ብሩኬ እኔን ሊያስገድል ወይም ሊገል ሞክሯል በማለት ነገሮችን እንግዲህ ሲጠመዝዝ ነበር። ብሩኬን በተደጋጋሚ መስቀለኛ ጥያቄም እየጠየቀ ሊያወናብደው ቢሞክርም ግን ደግሞ እኔ ይህንን ቢላዋ የሚይዘውን ሰው አውቃለሁ በማለት ነገሩን እርግብ አድርጎታል ካሌብ እንግዲህ ይህንን ነገር ይሄ ቢላዋ ማቀው ርብቃ ሽንኩርት ስትከትፍበት ነው ብሎ ሁላቸውንም በሳቅ ጨርሷቸዋል። ምክንያቱም ደግሞ ምን ሊሰራ አልጋ ክፍልህ ላይ ይሄዳል? እኔ ርብቃ ሽንኩርት ስትከትፍበት ነው ማየው በማለት ራሱ ይዞት የነበረውን ቢላዋ በመዋሸት እንግዲህ ቤተሰቡን ፈገግ አድርጓቸው ነበር። ከዚህ ባሻገር እንግዲህ ርብቃም ደግሞ በመቀጠል ምን ሊያደርግ ይችላል? ጠጥተህ ስለነበር ራስ ይዘው ገብተው ሊሆን ይችላል እንጂ ማን ይሄንን ነገር ሊያደርግ ይችላል? በማለት ነገሩን እንግዲህ ቀለል አድርገውበታል ማለት ነው። እሱ ግን በቀላሉ ወይም ደግሞ ሳይጠራጠር ሊመለከተው አልቻለም። በተደጋጋሚ ከቦታ ቦታ ሲንቀሳቀስም ያችን ቢላዋ ማን ሊይዛትና ማን ሊያደርጋት እንደቻለ ከኋላው ማን ነገር እየጠነሰሰ እንደሆነ ለማወቅ እንግዲህ እየሞከረ ይገኛል ሚኪያስ እንግዲህ ከአሁን በኋላ ብዙ ውጣ ውረዶችና ችግሮችን የሚያሳልፍ ቢሆንም በአሁኑ ሰዓት ግን ሚኪያስ በጣም ከባድ አጣብቂኝና ጭንቀት ውስጥ ይገኛል። አንደኛ በኢንስፔክተሩ አይን ውስጥ እንደሆነ እያንዳንዱ ነገር የሚያደርጋትን ነገር ሁሉ ቁጥጥር ውስጥ እንደሆነ ኢንስፔክተሩ እንግዲህ አስጠንቅቆ ከዚህ ቀደም ነግሮታል። ምክንያቱም ደግሞ የብሩኬን ሀብት ንብረት ወደዚች ምድር ላይ ተመልሶ እንደመጣ ስታቅ አሁን በድጋሚ በህይወት መኖሩን ስታቅ ሀብትና ንብረቱን ፈልገህ አሁን ጥቃት ልታደርስበት ሞክረሃል። እሱንም ደግሞ ትርሲት የተገደለችው ለአንተ ብላ ነው። ምክንያቱም አንተ ያስተኮስከው ጥይት ነው ለብሩኬ ትርሲት የገባችበት። ስለዚህ እሷ የሞተችው ለአንተ ብላ ነው። ይህን ያደረግከው ደግሞ አንተ ነህ በማለት ነገሮችን እንግዲህ ፖሊሱ ሲነግረው እሱ ግን በፍጹም ይህን ነገር እንዳላደረገና በፍጹም ይህን ነገር እንዳላመነ እየተንተባተበን ቢሆን መልስ ለመስጠት ሞክሯል ማለት ነው። ግን ቢሆንም ብዙ ነገሮቹ ጥርጣሬዎቹ የሚያደሉት ከማንም ላይ አይደለም፣ ወደ ሚኪ ሄደዋል ማለት ነው። ተከስተ በአሁኑ ሰዓት አንድ ግራ ያጋባው ከፍተኛ ነገር ተገኝቶበታል። እሱም ደግሞ የብሩኬ ትውስታ ነው። ብሩኬ አንድ ነገር አስታወሰ። ትርሲት እንግዲህ ከመሞቷ በፊት ስልኳን ብድግ እያደረገች አንድ ሰው የሆነ መረጃ ሊሰጣት እንደነበረና እዛ የቀጠረችው ቦታ ድረስ ከብሩኬ ጋር ሆና እየጠበቀችው እንደነበር ያንን መረጃ እንግዲህ ሊሰጣት እንደነበረም አይተን ነበር። ግን ደግሞ ይሄንን መረጃ ከሚኪ ጋራ በተጣላ ሰዓት ተከስተ ይሄን ነገር አደርግብሃለሁ ይችን ሰዓት ብቻ ነበር ምጠብቅህ ባለው ሰዓቱን አክብሮ ገንዘቡንም ይዞ እንዲሁም ደግሞ ከሚኪ ጋር የነበረችውን አለመግባባት ስላልፈቱት ወዲያውኑ ለትርሲት ደውሎ ምነግርሽ መረጃ አለ ምሰጥሽም መረጃ አለ በማለት እንግዲህ ትርሲትን ሲያወዛግባት የነበረው በሰቀቀን ውስጥ ሆና ብሩኬ እንደሚሞት እያሰበች የነበረችበት ሰዓት ሊያስገድለው ወይም ደግሞ መጀመሪያም ቢሆን ብሩኬ ላይ እንደዚህ አይነት ነገር ያደረገበት እሱ ነው ብሎ ሲነግራት ከዚህ ቀደም እናስታውሳለን። በክፍል 23 ላይ በክፍል 23 እንግዲህ ብዙ ነገሮች የተፈጠሩ ቢሆንም ያንን ነገር የነገራትን ካፍቴሪያ ሆነው ቁጭ ብሎ እየጠጡ ራሱ ውስጧ ሰላም እንዳልነበረና ያንን ነገር በተደጋጋሚ እያሰበች እንደተጎዳች የነበረ እያየን ነበረ። ግን ደግሞ አሁን ላይ ብሩኬ እንግዲህ ወደዛ ትውስታ ሄዶ በተደጋጋሚ የትርሲትን ሁኔታና አካሄድ እንዲሁም ደግሞ ስትደዋወል የነበረችው ከማን ጋር እንደሆነ ትዝ አለው። ቀጥታ ማንንም አይደለም የተመለከተው ተከስተን ነበረ። በአይኑ በጎን በኩል አድርጎ በጣም እጅግ ጥልቅ ስሜት ባለው አስተያየት እሷን እያሰበ እሱን ሲመለከት ነበረ። ምክንያቱም ደግሞ ፌቨን ከጠፋች በኋላ ትምህርት ቤት እንዳደረሳቸውና ግን ደግሞ ሲመለሱ አንድ ልጁን ብቻ ይዞ ወንድ ልጁን መመለሱንና ፌቨን ወደ ቤት እንዳልተመለሰች ሰምቶ እንግዲህ የፖሊሶች ላይ በዛ ሰዓት ላይ ፖሊስ ጣቢያ ሂዶ ፊታቸውን አውቀዋለሁኝ በማለት ወንጀለኛውን ፊት ለመለየት በሄደበት ሰዓት ላይ ነበር ይሄ ነገር ተከስቶ የነበረው። አባዬ እባክህን
ይሄን አድርግ ሳይሆን ተብሎ የተደወለለት ከርብቃ ነበረ። ልጆች አንዱ መምጣቱና አንዷ እንዳልመጣች ግን ደግሞ ወዴት እንደሄደች ይሄንን ነገር ተረጋጋና አዳምጠኝ በማለት ርብቃ የደወለችው የስልክ ጥሪ አስደንግጦታል በጣም። ይሄንን የስልክ ጥሪ ተቀብሎ እንግዲህ ከኢንስፔክተሩ ጋራ ወደ ቤት ለመምጣት ተገደዋል። ወደ ቤት በሚመጣ ሰዓትም የትርሲት እናት በጣም በከባድ ሁኔታ ወይዘሮ ሂሩት ክፉ ቃላት ለመናገር ሲያስቡ ነበር። ልጅህ አይደለችም? መፈለግ አትችልም? እንዴት እንደዚህ ታደርጋለህ? እንዴት ወደ ቤት ተመልሰህ ትመጣለህ? በደጅ ወጣህ ለምን አልፈለግክም? በማለት እንግዲህ የሙሉ የቤቱን ሰው ወደ ደጅ እንዲወጣና እንዲፈልግ ስላደረጉ የብሩኬ ቤት መምጣት በጣም አናዷት ነበር። ተረጋጊ፣ መጀመሪያ መረጃ መሰብሰብ አለብን፣ ዝም ብሎ መባከኑ ትርጉም የለውም በማለት ፖሊሱም ያረጋጋቸውና ፖሊሱም እንግዲህ ወደ መስቀለኛ ጥያቄ ወደ ተለመደ ጥያቄው ከዚህ ቤት ማን እንዴት ወጣች? እንዴት ሄደች? እንዴት አልተመለሰችም? ከዚህ የነገረቻችሁስ ነገር አዲስ ነገር አለ ወይ? በማለት ጥያቄ ቢጠይቅም ማናቸውም ቢሆን የሚያስታውሱት ወይም ደግሞ ፌቨን ትሄድበታለች ተብሎ የተገመተ ምንም አይነት ቦታ እንዳልነበረ እያወቁም ዝም ያሉት ተከስተም ወደ መቃብር ቦታ ሄዳለሁ ብላ ብትለውም ግን ደግሞ ይሄ ነገር ታደርጋለች ብሎ አላሰበም። ምክንያቱም የእናቷን የመቃብር ስፍራ ስለማታውቀው ብሎ ስላሰበ ከትምህርት ቤትም የመጣችው ደግሞ አሞኛል በማለት ፍቃድ ጠይቃ መሆኑን ሰምቷል። ይህንን እንግዲህ ካሌብ እያወቀ የእህቱ መጥፋት አላሳሰበውም። ግን ደግሞ ቢያሳስበውም የእናቱ መቃብር ላይ እንደሄደች እንጂ እህቴ ችግር ይደርስባታል፣ መጥፎ ነገር ይመጣባታል ብሎ አላሰበም ነበር። እናም እንደ ሀሳብ ይሄንን ቃላት ሳያነሳ በዝምታ ውስጥ ሆነው ፖሊሱም እንግዲህ ለጠየቃቸው ጥያቄ ምንም መልስ ሳያገኝ ሲቀር በመቀጠል ትዝታውን እንግዲህ ብሩኬ ማስታወስ ችሏል። ተከስተን አንገቱን ቀና አድርጎ ወደ ኋላ ተንፈስ ለማለት ሲሞክር እያንዳንዱ ነገር በትዝታ ውስጥ እያለ ስልክህን አምጣ በማለት ይጠይቀዋል ማለት ነው። ስልኩም እንግዲህ እጁ ላይ እንደነበረ ተከስተ እያየነው ነበር። ለማውጣት ከኪሱ እየተርበተበተ ምንድን ነው ሲለው ስልክህን ስጠው ሲሉት ስልኩን እንግዲህ እሱም ሲቀበል ብሩኬ ያየው ነገር ይኖራል ብዬ ተስፋ አደርጋለሁ። ምክንያቱም ደግሞ በዛ ሰዓት ላይ የብሩኬን ገዳዮች እነማን እንደነበሩ መሳሪያ ሲቀባበሉ እንዲሁም ደግሞ አንዳንድ ነገሮችን ሲያደርጉ የሚያሳይ ቪዲዮ ከተከስተ ጋር ነበረ። ለዛ ነበረ ይሄ ነገር ቪዲዮ ምን ሊልክላት አስቦ ነው በቴሌግራም ወይም በዋትሳፕ ላክልኝ ብላ ያለችው የነበረ። ያንን ትውስታ አስታውሶ ነው ብሩኬ ወደዛ ነገር ውስጥ የገባ። ያንን ስልክ እንግዲህ የፌቨን አንድ ስልክ እንደተደወለለት ኢንስፔክተሩ ሰምተን ብሩኬም ያንን ስልክ ከፍቶ እያጣራ ያለ አንድ የሆነ ምስል እየተመለከተ ተክዞ ነበረ። በዛ ሰዓት ላይ እንግዲህ ያንን ተንቀሳቃሽ ምስል እያየ ባለበት ሰዓት ከበድ ያለ ነገሮችን ያየ ይመስላል ብሩኬ። ለዛ ነበር ተክዞ የነበረው። ግን ደግሞ አንድ ስልክ ጥሪ ሲጠራ ሙሉ ቤተሰቡ አይናቸው ወደ ኢንስፔክተሩ ይሆናል። ኢንስፔክተሩ እንግዲህ ያነሳው የስልክ ጥሪ አንድ ፖሊስ ጣቢያ ላይ 01 ወረዳ የሚባል ቦታ ላይ መቃብር ስፍራ ላይ አንዲት ተማሪ ተደፍራ እንደተገኘች መረጃውን ያደርሰዋል። እጅግ በተደናገጠ ስሜት፣ ግራ በተጋባ ስሜት ኧረ እባክህ በማለት ነገሩን እንግዲህ ወደ እሱ እንዲያቆዩለትና የተፈጠረውን ነገር አንድ ተማሪ እንደተደፈረች እንደሰማ ምን ብሎ ሲል ሁላቸውም ደንግጠው እንግዲህ በፌቨን ላይ የደረሰባት መጥፎ ነገር አለ በማለት ሞባይሉን እንግዲህ ከእጁ ሾልኮ ሲወድቅ ሁላቸውም ትኩረታቸው ሞባይሉ ስር ነበር። ውድና የተከበራችሁ በዚህ ድራማ ላይ እንግዲህ ብዙ ነገሮችን እያየንና እየተማርን ብንመጣበትም አሁን ላይ ግን ይሄ ድራማ በጣም በቀጣይነት ብዙ ነገሮች ሊሰራበት ይችላል። ምክንያቱም ወላጅ የልጆቹ ሰብሳቢ እንደሆነ የሁሉም ማሳያ ነው። የትርሲት ከዚህ ዓለም መሞት ልጆቿን እንግዲህ ያደረሰባቸውን ጫናና እንዲሁም ደግሞ አባታችሁ አይወዳችሁም እየተባሉ አሁን ላይ በወንዱ ልጅ ላይ የተሰራውን ትልቅ ስራ ዛሬ እንግዲህ ማንጸባረቂያ ሆኗል ማለት ነው። እናታቸው እያለች ሚኪ የእንጀራ አባታቸው ቢሆንም ብሩኬ ላይ ያለው ጥላቻ እጅግ በጣም የበዛ ከመሆኑ የተነሳ አባታቸው አይወዳችሁም፣ እሱ የሚወደው ርብቃንና ሌሎችን ነው እንጂ እናታችሁን በፍጹም አይወዳትም፣ እናንተንም አይወዳችሁም። እናታችሁ ግን ትወደዋለች ብሩኬን፣ እናንተን ትወዳችኋለች በማለት አዎ እናታችን እኛን ብቻ እንጂ የምትወደን አንተንም የምትወድህ እናታችን እንጂ አንተ ለእኛ ምንም ቦታና ግድ የለህም፣ ለእናታችንም ምንም ግድ አይሰጥህም ነበር በማለት ካሌብ እንግዲህ በተደጋጋሚ ይህንን ቃላት ሲጠቀም ነበርና ርብቃን ነው እንጂ ርብቃ ብትሆን የገደላትን ሰው አይደለም ሊገላት ያሰባትን ራሱ ትገልላት ነበር በማለት እናቱን ቦታ እንዳልሰጣትና ለርብቃ ግን እንደሚንሰፈሰፍላት
ቦታ እየሰጠ ይገኛል። ይሄ ማለት ደግሞ ሚኪ እንግዲህ ከዚህ ቀደም ሲያወራው የነበረውን ለአባቱ ጥላቻ እንዲኖረው ልጁን ሲመርዘው የነበረውን መርዝ ነው አሁን ላይ እያየን የመጣ ነው። ከዚህም ባሻገር ደግሞ አሁን ላይ ብሩኬን በጣም እያሳሰበው የመጣው ትልቁ ነገር የካሌብ መቀየር ነው። ካሌብ ጫማውን እንኳን ጎንበስ ብሎ ሲያስርለት አባቱ ምን ያደርጋለሁ እኔ ትልቅ ልጅ ነኝ፣ ከዚህ በኋላ አይጠበቅብህም አንተ እንደዚህ ማድረግ በማለት አባቱን እንግዲህ ሲያንጓጥጥ እያየች ፌቨን አንዳንድ ቃላቶችን ስትናገረው ነበር። ወንድሜ ምን ሆነህ ነው? ለምንድን ነው አባታችን ይወደናል፣ እኛም እንወደዋለን፣ ለምንድን ነው እንደዚህ የምታደርግ? እኛን አይወደንም በማለት በትክክል አንዳንድ መልሶችን ይሰጣል። ግን ካሌብ አድጌም ቢሆን ሚኪያስን እበቀለዋለሁ ዛሬ ባልበቀለውም በማለት ያንን ቢላዋ ከእጁ ስላስጣለው አባቱ ላይ ከፍተኛ ጥላቻ አሳድሯል። እንግዲህ አባትየው ይህንን ነገር ፈጽሞ ቢሆን ነበረ የማያልቅ ጸጸትና ቁጭት ይገባበት ነበር። አሁን ላይ ብሩኬ እንግዲህ የእናቱን የሚስቱን ትርሲትን ቃል አላከበርኩም በማለት እየተጸጸተ ይገኛል። ልጆቹን መጠበቅ አልቻልኩም ይቅርታ ትርሲትዬ እያለ በጭንቀት ውስጥ የሚገኘው አሁን ማን ይሄን ነገር ሊያደርገው ይችላል? እንዴትስ ሆና ከትምህርት ቤት ወጣች? ፍቃድስ እንዴት ሰጧት? ያለ ቤተሰብ ፍቃድ እንዲሁም ደግሞ ልጆቹን ሹፌር የሚያስወጣ የሚያስገባቸው በኃላፊነት እንደሆነ እያወቁ ትምህርት ቤቶችስ እንዴት ሊከፍቷት ቻሉ? እንዴት ሊያስወጣትስ ቻሉ? የሚለው በቀጣይነት እንግዲህ የሚመረመር ፕሮግራም ይሆናል። ውድና የተከበራችሁ አሁን ላይ ቤት ውስጥ በጣም ብዙ እመሳዎች ይገኛሉ። ከዚህ መካከል ደግሞ አሁን ሌላኛው የመጨረሻው የሚሆነው ከባዱ ነገር አባባ ናቸው። እንግዲህ አባባ ከባድ አጣብቂኝ ውስጥ ገብተዋል። ምክንያቱም ቤቱ ከተቃጠለ ጊዜ ጀምሮ ያለው ነገር አሳሳቢ ሆኖባቸዋል። ቤቱ ተቃጠለ፣ ግን ደግሞ የነዛ 3 ሰዎች መኖሪያ ቤት ከነ አባባ ጋር አብሮ የተቃጠለ ቢሆንም ሰዎቹ ትዕግስት ሊያደርጉ አልቻሉም። አሁን ላይ በሀዘን ላይ የሚገኙት የነ አባባ እንግዲህ ሙሉ ቤተሰብ የነ ብሩኬ ሚኪያስን ጠይቁትና አሳውቁን፣ ቤቱን ልትሰሩልን ማትችሉ ከሆነ ሼር አንጥፈን እንተኛለን በማለት ከባድ ፍጥጫ ውስጥ የገቡት እነዚህ ሰዎች። ብሩኬም እንግዲህ ስሜታዊ ሆኖ ሚኪያስን ቤቱን ታሰራለህ እያለ በግዳጅ ሲጠይቀው እንደነበር አይተናል። ግን ደግሞ ይሄ ግዳጅ አሁን ላይ ወደ ሌላ ነገር ውስጥ ድርድር ውስጥ እንዳይገቡ ያስፈራሉ ማለት ነው። ሚኪያስ ሰው አይደለም፣ በጣም ከባድና አደገኛ ሰው ነው። ማድረግ የሚፈልገውን ነገር ተጠንቅቆና ሳያሳውቅ በስውር ስለሆነ የሚያደርገው ብሩኬን ወጥመድ ውስጥ እንዳይጥለው ያስፈራል ማለት ነው። የእነ አባባ ቤትስ እውነት ተገንብቶ ተስተካክሎ ይገቡ ይሆን? ከዚህ ቀደም ግን አሁን ላይ የትርሲት እናት እንግዲህ ሌላ ሴራ እየጠነሰሰችላቸው ትገኛለች ለእነ አባባ። ምክንያቱም ከዚህ ቤት ንቅል ብለው የሚወጡበትን መንገድ በቃቸው። ትርሲት በሞኝነትና በጅልነት የእነሱን ቤትና ሕይወት ሰርታለች። ግን ደግሞ ከዚህ በኋላ ትርሲት ይሄ ቤት የሚገነባው ለእሷ በስሟ ይሆናል። ሕያው ናት። ምክንያቱም በምድር ላይ ልትደሰትበት የምትችለው በሰማይም ሁና እንድትደሰት ይሄ ቤት የእነዚህ ቤቶች መገንባት አለበት በማለት ሚኪ አንድ ጥሩ ነገር አስቧል ማለት ነው። ይህን ሀሳብ እንግዲህ ሚኪ እንደሚያደርገው በእርግጠኝነት ነው። ግን ደግሞ የትርሲት ደመ ከልብ ሆኖ እንዳይቀር ኢንስፔክተሩ እንዲሁም ደግሞ ልዕልት ሌሎችም እየተጉ ይገኛሉ ማለት ነው። እናንተ